ዩናይትዶች ሶስተኛ አማካይን ብለው ያሰባቸው የሚገኙ ተጫዋቾች እንግዲህ ማኑኤል ኩኔና ካማቪንጋ ሊሆኑ እንደሚችል ፋብሪዞ አሳውቋል። ዩናይትዶች እንግዲህ የማኑኤል ኩኔ ወኪል ጋር ደውለው እንግዲህ የስልክ ልውውጥ እንዳደረጉና ካማቪንጋ ደግሞ ማድሪድን ለቆ የሚወጣ ከሆነ ተጫዋቹ ወደ ዩናይትድ ለመዘዋወር በጣም ቀላል እንደሆነም አሳውቋል። ማይክል ካሪክ ዩናይትዶች የሚመለከቱትን የግራ ተመላላሹ ሉዊሶን እንግዲህ እንዲያስፈርሙለት አሁን በጥብቅ እየፈለገ እንደሆነ እየተነገረ ነው። ተጫዋቹም በኒካስል ደስተኛ እንዳልሆነና ኒካስሎች ሌላ የግራ ተመላላሽ እንግዲህ እየፈለጉ እንደሆነ አሁን መረጃዎች ያሳያሉ። ባርሴሎናና ዩናይትዶች እንግዲህ በማርከስ ራሽፎርድ ጉዳይ ድርድር ውስጥ ገብተው እንደነበርና ዩናይትዶች በዚህ ድርድር መካከል እንግዲህ ማርክ በርለን እንዲካተት ፈልገው እንደነበርና ተጫዋቹም ሆነ ባርሴሎና በዚህ ጉዳይ ፍላጎት እንደሌላቸው አሁን ላይ መረጃዎች ያሳያሉ። ግሪንውድ ማርሴይን ለቆ ወደ ፊነርባቼ መዘዋወሩን ተከትሎ ዩናይትዶች 12.5 ሚሊዮን ፓውንዶች ወደ ካዝናቸው እንዳስገቡ ፋብሪዞ አሳውቋል። ዩናይትዶች ሶስተኛ ፈራሚያቸው ማንሰን እንግዲህ ትላንትና ይፋ ማድረጋቸው ሰምቷል። በክለቡም እንግዲህ 18 ቁጥር እንደሚለብስ እንግዲህ ይጠበቃል። እዚህና ዩናይትዶችን ስለተመለከቱ አዳዲስ መረጃዎች ነገራችኋለሁ። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ዩናይትድ በሁለት አማካኞች ብቻ እንደማይቀጥልና ሶስተኛ አማካኝ እንደሚያስፈርም እንግዲህ መረጃዎች ያሳዩ ነበር። አሁን ያን ሶስተኛ አማካኝ ለመሙላት እንግዲህ እያጤና እንደሆነ እንግዲህ መረጃዎች ያሳያሉ። ዩናይትዶች ይህንን ጉዳይ በሁለቱ ተጫዋቾች ባደረጉበት መንገድ በድብቅ ይጨርሳሉ ተብሎ ሲጠበቅ ነበር። ፋብሪዞም እንዳሳወቀው ከሆነ ይህንን ጉዳይ ውስጥ ለውስጥ ነው የሚጨርሱት ሲል ነበረ። አሁን ግን መረጃዎች ሾልኮ እየወጡባቸው እንደሆነ ነው እየተነገረ የሚገኘው። የማኑኤል ኩኔ ጉዳይ እንግዲህ አሁን ላይ ዩናይትዶች ለወኪሉ ደውለው ስለ ተጫዋቹ ያለው መረጃ እንደወሰዱ ነው እየተነገረ የሚገኘው። ዩናይትዶች እንግዲህ ከዚህ ቀደም ባደረጉት መሰረት ወይ ደግሞ እንደ እቅዳቸው የሚንቀሳቀሱት መጀመሪያ ተጫዋቹን ያናግራሉ። ከተጫዋቹ ጋር ያላቸውን ጉዳይ ከጨረሱ በኋላ ተጫዋቹ ዩናይትድ መቀላቀል የሚፈልግ እንደሆነ ካረጋገጡ በኋላ ነው ወደ ክለብ የሚሄዱትና ቴሌማንስም አንደኛው ኤግዛምፕል ይመስለኛል። ከሱ ጋር ከጨረሱ በኋላ ነው ወደ አስቶን ቪላ ሄዱት። አስቶን ቪላ ምንም አማራጭ አልነበረውም። የነበረው የውል ማፍረሻ ነው። ዩናይትዶች ቀላል የሚባል የውል ማፍረሻ ገንዘብ ስለነበረ እሱን ከፍለው እንግዲህ ተጫዋቹን አመጡትና አሁንም ቢሆን ተመሳሳይ አይነት ነገር ነው የሚያደርጉት። ተጫዋቹ ወደ ክለቡ መቀላቀል የሚፈልግ ወይ ደግሞ ዩናይትድን የሚመርጥን ተጫዋች መጀመሪያ ያጠናሉ። ከዛ በኋላ ወደ ክለቡ ነው የሚሄዱትና ማኑኤል ኩኔ በዓለም ዋንጫው እንግዲህ ካየናቸው ወይ ደግሞ በደንብ ከተመለከትናቸው ስማቸው ከገነኑ የመሃል ሜዳ አማካኞች አንደኛው ነው። ትናንትና እንግዲህ ስፔን ከፈረንሳይ እንግዲህ የሰሚ ፋይናል ጨዋታ ነበረ። ስፔን በሚገርም ሁኔታ ፍራንስን 2-2 በማሸነፍ ወደ ፋይናል ስታልፍ እንግዲህ አንደኛው ከረፍት በኋላ ተቀይሮ በመግባት እንግዲህ ጨዋታውን ማድረግ ችሎ ነበር ማኑኤል ኩኔ። ነገር ግን ፈረንሳይ ወርቃለችና ምናልባት ዩናይትዶች ለመደራደርም ከተጫዋቹ ጋር ለማውራትም አሁን ተጫዋቹ ከዓለም ዋንጫው ውጪ ስለሆነና ቢዚ ስለማይሆን ለመደራደርም ከተጫዋቹ ጋር ለማውራትም የሚያገኙት ጊዜ ይኖራል ብዬ አስባለሁ። ፋይናልም ደርሰው ቢያሳኩ ኖሮ ይሄን ያህል ታይም የሚፈጅ ዝውውር አይመስለኝም ዩናይትዶች ቢፈልጉ ተጫዋቹን ቢፈልግምና ነገር ግን በጊዜ ተሰናብተዋል። ዩናይትዶችም ተጫዋቹን ያናግሩታል ተብሎ ይጠበቃል። አሁን የስልክ ልውውጣቸው እንደቀደም እንመለከተው ነገር አይደለም። ዩናይትዶች ከተጫዋቹ ጋር በደንብ ሲያያዙ ነበረ። ዩናይትድ ሊያስፈርመው ይችላል። ዩናይትድ ቢያስፈርመው አሪፉ ተጫዋች እንደሆነ እንግዲህ ዴቪድ ኦርንስቴን ይሄንን ነገር ተናግሯልና የተጫዋቹ የጉዳት ሂስትሪ ብቻ ነው ዩናይትድ ሊያሳስበው የሚችለው እንጂ ያለው ኳሊቲ በደንብ ተመልክተናል። ለዩናይትድ እንደ ሶስተኛ አማራጭ እንደሚፈልጉት 6 ቁጥር ትክክለኛ ውሳኔ እንደሆነ ይገባኛልና ነገር ግን ያለው የጉዳት ታሪክ በፕሪሚየር ሊግ መጥቶ ምንም አይነት ጉዳት ሳይደርስበት አመቱን ሙሉ በ38 ጌሞችን የፕሪሚየር ሊግ ጨዋታ ሻምፒዮንስ ሊግም ጨምሮ ያረጋሉ የሚለው የራሱ ጥያቄ ነው። ዩናይትዶች ሲያዘዋውሩት ያን ነገር በደንብ ያጠናሉ ብዬ አስባለሁ። የሜዲካል ምርመራውን በጣም ወሳኝ ነው። እሱ ላይ በደንብ ይሰሩበታል። የኤደርሰን ዝውውር በሜዲካል ምክንያት ፌል እንዳረገ እናውቃለንና በማኑኤል ኩኔ በኩል ምን አይነት ነገር ሊያሳየን ይችላል? ተጫዋቹ ወደ ክለባችን የሚመጣ ከሆነ ዩናይትዶች ምንም ጥያቄ የለውም 10 ከ10 ከሚባል አይነት የዝውውር መስኮት አሳልፈዋል ማለት እንችላለን። አንድሬ ሳንቶስ፣ ኑሪ ቴሌማንስን እና ማኑኤል ኩኔ እንደቀላል የምንመለከታቸው አይደለም። ዩናይትዶች ከፍተኛ ገንዘብ ሳያወጡ ትልቅ የሚባል ስም ሳይኖራቸው የተገነነ ስም ሳይኖራቸው የሚገርም ፊልዶችን ማስፈረም ችሏል ብለን ማውራት እንችላለን። የማኑኤል ኩኔ ጉዳይ ግን ብቻ በሱ ላይ አላበቃም። ዩናይትዶች እሱ ላይ ብቻ አልተንተራሱም፣ ወደ ካማቪንጋም ዞሯል። ካማቪንጋ ለዩናይትድ አዲስ የሚባል ስም አይደለም። ከዚህ ቀደም ወደ ዩናይትድ ወደ ማድሪድ ከመዘዋወሩ በፊት እንግዲህ ዩናይትዶችና ማድሪዶች ሲፋለሙበት ወይ ደግሞ ፉክክር ውስጥ የነበሩበት ተጫዋች ነው። ግን ደግሞ ተጫዋቹ ማድሪድን መረጠና እንግዲህ ገና በታዳጊነቱ ከሊጓን ወደ ማድሪድ ነው ያመራውና ልክ ሌኒሮ ዩናይትድን መርጦ ከማድሪድ ይልቅ ዩናይትድ እንደመረጠበት አይነት ነገር ነው። ካማቪንጋ ማድሪድን የመረጠበት በማድሪድ ቤት ትልቅ ነገሮችን አሳክቷል። እንደ ትልቅ ተጫዋች ታይቷል። ተጫዋቹ ምን ያህል ኳሊቲ እንዳለው እናውቃለን። ትላልቅ መድረኮች ላይ ልምድ ያለው ተጫዋች ነው። ለቡድን ኳሊቲ በጣም አሪፍ ነው ብዬ አስባለሁ። ነገር ግን ካማቪንጋ ማድሪድ ለቆ የመውጣት ፍላጎት እንደሌለው ማሳውቋል። ማድሪድ ለቆ መውጣት የሚፈልግ ከሆነ ግን ዝውውሩን ለመጨረስ በጣም
ቀላል እንደሆነ ነው ፋብሪዞ የተናገረውና ዩናይትዶች ተጫዋቹ ላይ ፍላጎት መኖራቸው ብዙ የሚገርም ነገር አይደለም። ተጫዋቹም እንግዲህ ገበያ ላይ ሊወጣ ይችላል ተብሎ ይጠበቃል። ከዚህ ቀደም እንግዲህ ቹዋሜኒ ወይ ካማቪንጋ ክለቡን ይለቃሉ ሲባል ነበረ። ቹዋሜኒ በማድሪድ የሚያቆዩን እስከ 2031 ኮንትራት መፈረም ቻለ። ምናልባት ካማቪንጋ የመልቀቅ እድል ሊኖረው ይችላል፣ ግን ደግሞ ተጫዋቹ በማድሪድ መቆየት ነው ፍላጎቱና እስከ መጨረሻው ሰዓት ልንመለከት እንችላለን። ወይ ደግሞ ዩናይትዶች ወደ ሌላ ተጫዋች ራሳቸውን ሊያዞሩ ይችላሉ። ካማቪንጋ ምንም አይነት ጥያቄ የለውም። ዩናይትዶች ለሚፈልጉት አይነት 6 ቁጥር ትክክለኛ ተተኪ ነው ብዬ አስባለሁ። አሁን ካስፈረሟቸው ሁለት ተጫዋቾች በተጨማሪና ይሄ አታኪንግ አይነት ወይ ደግሞ ክሬቲቭ የሆነ ሚድፊልደር አይደለም የሚፈልጉት፣ ሞር ዲፌንሲቭ ሚድፊልደር ነው የሚፈልጉት። ያንን ኳሊቲ ደግሞ ካማቪንጋ በደንብ አለው። እንኳን በሚድፊልደር በኩል በተከላካይነት እንኳን ሲጫወት ተመልክተነዋልና ማድሪድ ብዙ ቦታ መጫወት የሚችል ተጫዋች ነው። ስኳድ ውስጥ ቢኖርህ በጣም የሚጠቅም አይነት ተጫዋች እንደሆነ ካማቪንጋ ምንም አይነት ጥያቄ የለውም። ዩናይትዶች ግን ምን ያህል ሄዱበታል? ካማቪንጋስ ማድሪድን ለመልቀቅ ዝግጁ ነው ዝግጁ አይደለም የሚለው ነገር ራሱ ጥያቄ ነው። አሁን እንዳለው መረጃ ፋብሪዞም እንዳሳወቀን ግን ተጫዋቹ ከማድሪድ ለቆ መውጣት እንደማይፈልግ ነውና ዩናይትዶች ብዙ የሚገፉበት አይመስለኝም በእንደዚህ አይነት ደረደሮች። አሁን ባለው ሁኔታና አሁን እየሄዱበት ባለው መንገድ ክለቡ መልቀቅ ማይፈልግ ዩናይትድን መቀላቀል ማይፈልግ ተጫዋች ላይ ብዙ ቼክ ይላሉ ብዬ አላሰብም እና ምናልባት የማኑኤል ኮኔ ጉዳይ ዩናይትዶች በደንብ የሚገፉበት አይነት ዝውውር ይመስለኛል። ካማቪንጋ ወይስ ማኑኤል ኮኔ? የእናንተን ሀሳብ እስቲ ኮመንት ላይ አስቀምጡልኝ። የጉዳቱ ነገር ካላሳሰበ ምንም አይነት ጥያቄ የለውም። ማኑኤል ኮኔ በክለባችን ብንመለከቱ አሪፍ ነው። ፈረንሳይም እንግዲህ ከካማቪንጋ ይልቅ ማኑኤል ኮኔ መርጣ ነው እንግዲህ የዓለም ዋንጫ ስትጠራ ካማቪንጋ አልተጠራም። ማኑኤል ኮኔ ግን ጥሪ ቀርቦለታል። ፕላስ ደግሞ እንግዲህ የእሱን ቦታ ተክቶ እንግዲህ ሲጫወትም ተመልክተነዋልና የትኛውን ተጫዋች ዩናይትድ ማስፈረም ይችላል እሱን አብረን የምንመለከት ነው የሚሆነው። የማኑኤል ኮኔ ጉዳይ ግን በጉዳት ላይ የተንተረሰ መሆኑን መርሳት የለብንም። ስለ ሉዊስ ሆል እና ዩናይትድ እንግዲህ የመሀል ሜዳውን ጉዳይ ከጨረሰ በኋላ ምናልባት የግራ መስመር አጥቂም የግራ መስመር ተከላካይ ማስፈረሙ የማይቀር ነገር ነው። የግራ መስመር አጥቂው ምናልባት ሊሆን ይችላል ራሽፎርድ ወደ ክለቡ ከተመለሰ ላያስፈርሙበት የሚችሉበት እድል አለ። ግን በተከላካይ በኩል በሉክሾ በኩል ግን ግዴታ ማስፈረም እንዳለባቸውና ለሉክሾ ተተኪ የሚሆን ተጫዋች ማምጣት እንዳለባቸው ዩናይትዶች የሚያውቃሉ። ሉክሾ ምንም ሳይጎዳ 38ቱንም ጨዋታ ባለፈው ሲዝን ቢጨርስም ካሉት ተጫዋቾች ከፍተኛ ታይምን የተጫወተው እሱ ቢሆንም በሳምንት አንድ የተጫወትን ስለሆነ ነው እንጂ ሉክሾ እንደዚህ አይነት ኳሊቲ እንደሌለው ሁላችንም እናውቃለን። ቶሎ የሚጎዳ ተጫዋች ነው። ተመለሰ ሲባል እንኳን ትሬኒንግ ላይ ተጎዳ እየተባለ ምን ሰማ አይነት ሰው ነውና በሚገርም ሁኔታ በባለፈው ሲዝን ዩናይትድን ከጠቀሙ ተጫዋቾች ዩናይትድ በጣም ከተገለገለባቸው ተጫዋቾች መሃል አንደኛው ሉክሾ ነውና በዚህኛውም ሲዝን ሉክሾ ሳይጎዳ ይሄዳል፣ ሁሉንም ጨዋታ ይጀምራል፣ ሁሉንም ጨዋታ በብቃት ይጨርሳል ማለት በጣም ከባድ ነው። ቻምፒየንስ ሊግ ነው፣ ትልቅ ፉክክር ነው የሚኖርም። በሳምንቱ 2 ጨዋታ የምናደርግበት ታይም ይመጣልና ያ ደግሞ ለሉክሾ ጥሩ የሚሆን አይደለም። ስለዚህ ለሱ የሚሆን ተተኪ በኤጅም ጥሩ የሆነ ፕሪሚየር ሊግ ላይ ልምድ ያለው ፖቴንሻል ያለው ተጫዋች ነው። ዩናይትዶች ሉዊስ ሆል እንደ ቶፕ ተጫዋች ነው የሚመለከቱት፣ እንደ ቶፕ ታርጌታቸው ነው የሚመለከቱት እና እሱን ለማስፈረም እንግዲህ ሙከራ እንደሚያደርጉ የተወሰነ ጥናቶች እያጠኑ እንደሆነ እንግዲህ መረጃ ሰንቶን ነበረ። አሁን እንግዲህ ማይክል ካሪክ ነው ፈላጊ ሆኖ ደግሞ ብቅ ያሉ። ዩናይትዶች የመሀል ሜዳውን ጉዳይ ከጨረሱ በኋላ ነው ወደ ሌሎች ዝውውር መሄድ የፈለጉት። ግን ማይክል ካሪክ ሉዊስ ሆል በክለብ ውስጥ እንዲቀላቀልም ይፈልጋልና ተጫዋቹ ወደ ዓለም ዋንጫ ያልተጓዘ ተጫዋች ነው። ዩናይትድ መጥቶ ወደው ትሬኒንግ ጀምሮ ፕሪሲዝን መጀመር የሚችል አይነት ተጫዋች ነው። አንድሬ ሳንቶስም እንደዚህ አይነት ነገር ነው የተፈጠረበት። ምንም የዓለም ዋንጫ ስላልነበረበት ትሬኒንግ ጀምሯል። የሉዊስ ሆልም ጉዳይ ቢጨርስ ከሆነ ዩናይትዶች ወደሱ የሚያመሩ ከሆነ ተመሳሳይ አይነት ነገር ነው የሚፈጠረውና ሉዊስ ሆልን ባንመለከትም የግራ መስመር ተከላካይ ግን መመልከታችን የማይቀር ነገር ነው። አንዳንድ ፍንጮች የሚያሳዩት ነገር ግን አሁን ኒውካስትል የግራ መስመር ተከላካይ እየፈለገ እንደሆነ ነው መረጃዎች የሚያሳዩት። ምናልባት ተጫዋቹ ክለቡን ለቆ የመውጣት እድል ሊኖሩ ይችላል ወይ ደግሞ አለ አይደል የቁኝ አይነት ጥያቄ ሊያቀርብ እንደሚችል ነው እንግዲህ እየተሰማ የሚገኘው። ዩናይትድም ከዚህ ቀደም እንግዲህ ተጫዋቹ ኒውካስትል ልቀቁኝ የሚል ከሆነ ተጫዋቹን ለማስፈረም ፈቃደኛ ነው የሚል መረጃ ነበርና ማይክል ካሪክ መፈለጉ ብዙም አይገርምም። ስኳዱን ማስፋት አለበት። በቋሚነት ሊጠቀምባቸው የሚችሉ ሊገለገልባቸው የሚችሉ ተጫዋቾችን ይፈልጋል። ምንም ጥያቄ የለውምና የሉዊስ ሆል ዝውውር መች ይሳካል የሚለው ነገር ከመሀል ሜዳው ጉዳዮች በኋላ የምንመለስ ይመስለኛል። ነገር ግን ይህንን ጉዳይ ማይክል ካሪክ ለዩናይትዶች እንደማንሳቱ በጣም አሪፍ ነው ብዬ አስባለሁና በሉዊስ ሆል ጉዳይና በዩናይትድ አዳዲስ መረጃዎች ሲወጡ ደግሞ በደንብ የምንሰማው ነው የሚሆነው። ማርከስ ራሽፎርድና የባርሴሎና ጉዳይ እህሉው ያበቃ ይመስል ነበር። ነገር ግን ባርሴሎና ሙሉ ለሙሉ ተጫዋቹን አልቶ በውሰት አሁንም ቢሆን ይፈልጉታል። ሃንሲ ፊሊክ በራሽፎርድ በቡድናቸው ውስጥ ቢኖሩ ደስተኛ እንደሚሆኑ ነው መረጃዎች የሚያሳዩትና ዩናይትድ እና ባርሳ በድርድር እንደተቀመጡና ዩናይትዶችም እንግዲህ በባርሳ ቤት የሚገኘው ሚድፊልደር የ19 ዓመት ታዳጊውን ማርክ በርለንን እንግዲህ በራሽፎርድ ጉዳይ ድርድር ውስጥ ከተውት ነበር።
ተጫዋቹም ወደ ዩናይትድ መዘዋወር አይፈልግም፣ ባርሰሎናም ደግሞ ተጫዋቹን መልቀቅ አይፈልጉምና ዩናይትዶች ትክክለኛ ውሳኔ ወስነዋል ብዬ አስባለሁ። ሚድፊልድ በደንብ ያስፈልጋቸዋል። ለአመታት ሲቸገሩበት የነበረ ነገር ነው። የባርሰሎና አካዳሚ ደግሞ የሚያመርታቸው ልጆች ምን ያህል አሪፍ እንደሆኑ ምንም ጥያቄ የሌለው ነገር ነውና አሪፍ መልከት አድርገው ነበር። ግን ተጫዋቹ መዘዋወር አይፈልግም፣ ባርሳም አይፈልግም። ምናልባት ራሽፎርድ ወደ ዩናይትድ ተመልሶ በሚቀጥለው ሲዝን የማየት እድላችን ሰፊ ይመስላል። ተጫዋቹ ከማይክል ካሪክ ጋር እንግዲህ ንግግር ለማድረግና በፕሪሲዝን አብሯቸው ለመጓዝ ዝግጁ እንደሆነ ነው እየተነገረ የሚገኘው። የዓለም ዋንጫው እስኪ ዛሬ አርጀንቲና ከእንግላንድ አለው ምን ያህል ይጓዛሉ? ፍጻሜ ከደረሱ በኋላም የተወሰነ ከቡድኑ ጋር ሊቆዩበት የሚችሉበት አጋጣሚ አለ። በተለይ የዓለም ዋንጫው ካሳኩና ከዛ በኋላ ከዩናይትድ ጋር ምን አይነት ድርድር ይኖረዋል? ከማይክል ካሪክ ጋር ምን አይነት ንግግሮችን ያደርጋል የሚለው ነገር ተጠባቂ ነው። ማርከስ ራሽፎርድ ግን በዩናይትድ ቤት መመልከታችን የማይቀር ነገር ይመስለኛል። ዩናይትድ በሌላ ተጫዋች ለመደራደር ቢሞክርም አልተሳካለትም እና የማርከስ ራሽፎርድ እና የዩናይትድ ጉዞ በአንድ ላይ የሚጠናቀቅ ይመስለኛል። እስከ 2028 ኮንትራት አለው። ምናልባት እስከ 2028 የሚያቆየውን ኮንትራት ጨርሶ በነፃ ዝውውር ወደ ሌላ ክለብ ሊዘዋወርበት የሚችልበት ወይ ደግሞ ዩናይትድ አቋሙን አይቶ አንድ አመት ኮንትራት ሌላ ምን ልንመለከት የምንችልበት አጋጣሚ ሊፈጠር ይችላል። እስኪ ከዓለም ዋንጫው በኋላ የማርከስ ራሽፎርድ ጉዳይ የሚፈታ ይሆናል። ወደ ባርሰሎና ግን ነገሮች አመች አይመስሉም። ዩናይትድ 30 ሚሊዮን ለባርሳ እንዲከፍሉ ጠይቋል። እሱ መክፈል አልፈለገም። የ41 ሚሊዮን ውል ማፍረሻ እንግዲህ አስቀምጧል። የፕሪሚየር ሊግ ቲሞች መተው መክፈልም አልፈለጉም። ስለዚህ ራሽፎርድ በዩናይትድ ይቆያል ብለን ደምድመን መጨረስ የምንችለው ጉዳይ ነው። ሌላ ዩናይትድ እንግዲህ ትናንትና ኖሪ ቴሌማንስን እንግዲህ ይፋ ማድረግ ችሏል። ተጫዋቹ እንግዲህ ወደ ዩናይትድ ተዘዋውሯል። ቀደም ብለን ሰምተነው ነበረ። ዩናይትድ ይፋ እስከሚያደርግ ድረስ እየተጠበቀ ነበረ። በዩናይትድ ቤት እስከ 2030 የሚያቆየውን የ5 አመት ኮንትራት እንግዲህ እንደፈረመ ነው ዩናይትዶች ያሳወቁት። ከተጨማሪ ደግሞ 18 ቁጥርን እንግዲህ የካስሜሮን 18 ቁጥር በዚህኛው ሲዝን እሱ ለብሶት ነው የምንመለከተው። በዩናይትድ ቤት 18 ቁጥር በመሃል ሜዳው በኩል ምን ያህል አሪፍ ቁጥር እንደሆነ እናውቃለን። ስኮልስ ለብሶት ተመልክተናል። ከዛ ብሩኖ ፈርናንዴዝ ከስፖርቲንግም እንደመጣ የመጀመሪያ የለበሰው ማሊያ 18 ነበር። ካስሜሮ 18 ለብሶ ምን አይነት ነገሮች እንዳሳዩ እናውቃለን። አሁን ደግሞ ኑሪ ቴሌማንስ 18 ቁጥር ለብሶ ምን አይነት ነገር ያሳየናል የሚለው ነገር በጣም ተጠባቂ ነው። ለደጋፊዎቹ ያስተላለፈው መልእክት ወይ ደግሞ ዩናይትዶች ቪዲዮ ሲለቁ የተናገረው ንግግር አሁን በብዙ ዩናይትድ ደጋፊዎች እንግዲህ እንዲወደድም አድርጎታል። እንደ ኮትም እንግዲህ እየተነገረች ይገኛል። ምስሉ ላይ በምትመለከቱት ቪዲዮ ላይ እንግዲህ ያደረገው ንግግር ቴሌማንስ እንደሚለው ከሆነ በእግር ኳስ ውስጥ ውሳኔዎችን ማስተላለፍ በጣም ትልቅ ነገር ነው። አንዳንዶች ውሳኔዎችን ለማስተላለፍ ብዙ ጊዜያትን ይፈጅባቸዋል፣ አንዳንዶች ደግሞ ሰከንዶችን ይፈጅባቸዋል። ነገር ግን ዩናይትድ ሲደውልልህ ሁለት የማሰብ ብሎ ነገር የለም የሚል ንግግርን ተናግሯልና ይህ ነገር አሁን ላይ በቴሌማንስ እና በዩናይትድ በኩል እንደ ጥቅስ ሆና ቁጭ ብላለች እና ቴሌማንስ ንግግር በብዙ ዩናይትድ ደጋፊዎች እንግዲህ እንዳስወደደው ነው እየተነገረ የሚገኘው። ተጫዋቹ ወደ ዩናይትድ በመዘዋወሩ በጣም ደስተኛም ይመስላል። አሁን የዓለም ዋንጫ ላይ ቆይታ ስለነበረው ልክ እንደ አንድሬ ሳንቶስ ወዲያው ወደ ትሬኒንግ አይገባም። ምናልባት ከሳምንት በኋላ እንግዲህ ወደ ትሬኒንግ ወደ ካሪንግተን ተመልሶ እንግዲህ ከነ ማይክል ካሪክ ጋር ይቀላቀላል ተብሎ ይጠበቃል። በጣም ትልቅ የሚባል ዝውውር በጣም ባነሰ ዋጋ ቴሌማንስ ዩናይትዶች ማግኘታቸው ትልቅ ነገር ነው ብዬ አስባለሁና ይፋ ተደርጎ ዝውውሩ። ስለዚህ የዩናይትድ ተጫዋች ነው በሚቀጥለው ሲዝን እንመለከተዋለን። ዩናይትዶች እንግዲህ አሁን ላይ ሌላ ምናልባት ገቢ ከተባለ የዝውውር ገንዘብ አግኝተዋል። 12.5 ሚሊዮን እንግዲህ ግሪንውድ ከማርሴይ ለቆ ወደ ፊነርባቺ ሲዘዋወር እንግዲህ ያንን ገንዘብ ማግኘት ችሏልና ይሄ ዝውውር እንግዲህ ዩናይትዶች ግሪንውድን ሲሸጡት ከሽያጭ የተወሰነ ፐርሰንት እንደሚያገኙ እንግዲህ ውሉ ላይ አስፈራው ነበር ለማርሴይ ሲሸጡትና አሁን ላይ ያ ውል ሰርቶላቸው እንግዲህ ዩናይትዶች ወደ ጋዝናቸው ገንዘብ ማስገባት ችሏል። ልክ አሁን ቼልሲ አንድሬ ሳንቶስን ሲሸጠው 10% ወደ ፊት በሚሸጠው ሽያጭ ላይ አለኝ እንዳለው አይነት ነገር ነውና ዩናይትድ ይህን ገንዘብ ማግኘቱ ምንም ጥያቄ የለውም፣ ለዝውውር ይጠቅመዋል። ዩናይትዶች በመሃል ሜዳ ጉዳይ ብቻ እንደማያቆሙ እናውቃለን። ምናልባት የተከላካይ መስመር ልንሰማ እንችላለን። እሱን የምንመለከተው ነው የሚሆነው። ቢያንስ ግን ለዝውውር የሚጠቅማቸው አይነት ገንዘብ ነው ያገኙትና ግሪንውድ ምን ያህል ትልቅ አቅም የነበሩ ተጫዋች እንደሆነ ሁላችንም እናውቃለን። ከሚስቱ ጋር በገባው ሰጣ ገባ እንግዲህ የእግር ኳስ ህይወቱ ተበላሽቷል ብለን መናገር እንችላለን። በዚህ እድሜው በትልቅ ክለብ ውስጥ መመልከት የምንችለው አይነት ተጫዋች ነበረ። በብሔራዊ ቡድን ለዓለም ዋንጫ ላይ ተጠርቶ አገሩን ማገልገል የሚችል ተጫዋች ነበረ። ያ ግን ሚስቱ ላይ ያደረሰባት ነገር በብዙ እንግሊዛውያን ተወዳጅነቱን አጥቷል። ፕላስ ደግሞ ወደ እንግሊዝ ተመልሶ መጫወት የማይችልበት አንዳንድ ሀገራትም ሲሄድ እንግዲህ ብዙ አላራር ትችት የሚደርስበት አይነት ተጫዋች ሆኗል። የእግር ኳስ ህይወቱ ኦልሞስት ተበላሽቷል ብለን ማውራት እንችላለን እንጂ ምርጥ ታዳጊያችን እንደነበረ ምንም ጥያቄ የለውም። አሁን አማድ ብራይን ቤሞ እንደምንለው ከነሱ በላይ የነበረ ተጫዋች እንደሆነ በግሪንውድ በኩል ምንም ጥያቄ የሌለው ነገር ነው። አንዳንዴ ግን ያጋጥማል እንደዚህ አይነት ነገሮች ይፈጠራሉ። ግሪንውድ አሁን የፊነርባቺ ተጫዋች ሆኗል። በፊነርባቺ
ይቅናው እንላለን። እስቲ አዳዲስ መረጃዎች ደግሞ ሲወጡ ሼር ማድረጋችሁ ነው የሚሆነው። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው